እስከዛሬ ከሰራቸው ቪዲዮዎች ለየት ያለ ቶፒክ ነው ይዤላችሁ የመጣሁት። ስዊዘርላንድንና ጀርመኒን እነዚህን ሁለት ሀገራት ላነጻጽርላችሁ 2000 እና እስከ 3000 ምናምን ባለው አቬሬጅ ማለት ነው የጀርመን ወርሃዊ ደሞዝ ማለት ነው። የስዊዘርላንድ ኤዱኬሽን ይሻላል ወይስ የጀርመን? ግን ስዊዘርላንድ ውስጥ ኮምፒቲቲቭ ነው ስራ። ይሄ ነው ክፍያው ከተባለ ክፍያው በጣም ከፍተኛ ነው። ከጀርመን አይደለም ከአውሮፓ ሁሉ ይበልጣል፣ ከአሜሪካ ሁሉ የሚበልጥ ክፍያ ነው ስዊዘርላንድ ውስጥ ያለው ማለት ነውና ስዊዘርላንድ ውስጥ ጽዳት ራሱ ማለት ነው ጽዳት ራሱ ከ350 እስከ 4000 ስዊስ ፍራንክ ያገኛል ጽዳቶቹን ለማለት ነው። በኢትዮጵያ ራሱ እንዲገባችሁ 800 ሺህ በላይ ማለት ነው ሞር። ሶስተኛ ደግሞ ስዊዘርላንድ እና ጀርመን ማነጻጸረው በዶክመንቴሽን እና በአሳይለም ፕሮሰስ የትኛው ፈጣን ነው? ጀርመን በነገራችን ላይ በዓለም ላይ ሁለተኛው ስደተኛ ከፍተኛ ቁጥር ያለበት ሀገር ነው። በአውሮፓ ቁጥር አንድ። እኔ ስዊዘርላንድ በአውሮፓ በጣም ወዶ ሀገር ነው። ምክንያቱም ሀገሪቱ ሄቨን ነው የሚመስለው፣ ገነት ነው የሚመስለው። ስማ ፋሚሊ ሪዩኒፊኬሽን ፕሮሰስ የትኛው ነው ቀላል የሚለው ደግሞ ጀርመን ነው ስዊዘርላንድ የሚለው እንመለከታለን። በቃ ላይ ቀደም ብያቸዋለሁ በወር 1 ሚሊዮን ትሰራላችሁ ብያለሁ ግን ቢያንስ 800 ሺህ ብሩን ልታጠፉት ትችላላችሁ በእንትናችሁ ላይፍ ኤክስፔንስ ማለት ነውና። ሰላም የጆቫኒ ፎሪት ፋሚሊያንስ፣ ዛሬ በጣም ለየት ባለ ቪዲዮ መጥቼላችኋለሁ። ዛሬ እስከዛሬ ከሰራቸው ቪዲዮዎች ለየት ያለ ቶፒክ ነው ይዤላችሁ የመጣሁት። ያው ስለ ስዊዘርላንድ ስለ ጀርመን ምናምን ብዙ ወሬ አውርቻለሁ። ነገር ግን እነዚህን ሁለት ሀገራት አነጻጽሬ ግን አላውቅም። ማለት ብዙዎቻችሁ የት ብንሄድ ይሻለናል ብላችሁ ትጠይቁኛላችሁ። ማለት ስዊዘርላንድ ይሻለናል ወይ ጀርመን ይሻለናል ወይ ዩኬ ይሻለናል እያላችሁ ትጠይቁኛላችሁና ከአውሮፓ እነዚህ ሁለት ሀገራት በጣም ከፍተኛ ደሞዝ የሚከፈልባቸው ሀገራት ናቸው ብያቸዋለሁ። ሲውዝ ላይክ በቃ ሚኒመም የሚባለው ራሱ 3000 4000 ፍራንክ ነው። ይሄ ማለት 600,000 800,000 እና ከዛ በላይ እስከ ሚሊዮን በላይ በወር ይሰራል ብዬ ቪዲዮ በጣም ሰርቼ ነበርና ብዙዎቻችሁ እንደውም አላሳመናችሁም ነበር ቲክቶክ ላይ ምናምን ብዙዎቻችሁና በሱ ላይ በጣም ዲቴል ሆኖ እነዚህ ስዊዘርላንድ እና ጀርመንን የማነጻጸርበት ዲቴል የሆነ ቪዲዮ ነው ማለት ነው ዛሬ ይዤላችሁ መጣሁት። ለኢትዮጵያኖች በትምህርት ላይፍ ቤተሰብ ለመመስረት በስራ ቶሎ ወረቀት ለማግኘት በአሳይለም እያንዳንዱን ብዙ ቶፒኮች ይዤላችሁ መጥቻለሁ። ያው ቀደም እንዳልኩት ዛሬ ይዤላችሁ የመጣሁት ስዊዘርላንድንና ጀርመኒን እነዚህን ሁለት ሀገራት ላነጻጽርላችሁ ነው። እነዚህ ሁለት ሀገራት በአውሮፓ ላይ በጣም ሀብታም የሚባሉ ሀገራት ናቸው። ስራ በጣም አለ የሚባልባቸው ሀገራት ናቸው። ክፍያቸው በጣም ጥሩ ነው ብዬ እንደውም ባለፈው ዕለት ቪዲዮ ሰርቼ ነበረ። ሶስቱ በአውሮፓ ከፍተኛ ክፍያ ከሚከፈልባቸው ሀገራት እነማን ናቸው ብዬ አንደኛ ስዊዘርላንድ፣ ሁለተኛው ዩኬ፣ ሶስተኛው ጀርመን ብዬ ቪዲዮ ሰርቼላችሁ ነበር ትዝ ካላችሁና አንደኛና ሶስተኛው ነው ዛሬ ማነጻጸርላችሁ ማለት ነውና እነዚህን ሀገራት ከብዙ ነገር አንግል ላነጻጸርላችሁ ነው ዛሬ ማለት ነውና አንደኛው ምንድነው ካላችሁ አንደኛው በኤዱኬሽን ነው። የስዊዘርላንድ ኤዱኬሽን ይሻላል ወይስ የጀርመን ኤዱኬሽን ይሻላል ወይ የሚለውን ሁለቱን ነው እንትን የምናደርገው። በመጀመሪያ ሁለቱም ጋር ኤዱኬሽን በጣም ረቋል። በጣም ከፍተኛ ጥራት ያለው ኤዱኬሽን የምትማሩት ላይክ ዩኒቨርሲቲ በጣም ቶፕ ዩኒቨርሲቲዎች አሉ። ኢቭን በዓለም ሁላ የሚታወቁ ትላልቅ ዩኒቨርሲቲዎች አሉ ጀርመን ውስጥም ስዊዝ ውስጥም ማለት ነውና ግን ችግሩ ምንድነው? ክፍያው ነው። ክፍያ ከተባለ ጀርመን ውስጥ ኦልሞስት ኤዱኬሽን ፍሪ ነው ዩኒቨርሲቲ ማለት ነው እና ኤዱኬሽን ፍሪ ነው። የሚያስከፍሉ አሉ አንዳንድ የግል ምናምን ማለት ነውና እነሱ ራሱ ክፍያቸው ርካሽ ነው፣ ርከስ ያለ ነው። በዛ ላይ ደግሞ ስኮላርሺፕ በጣም ብዙ ስኮላርሺፕ ኦፕሽኖች አሏቸው እንደ ዳጅ ምናምን። አሁን ዳጅ በጣም የሚታወቅ ስኮላርሺፕ ነው። አንደር ግራጁዌት ማስተርስ ፒኤችዲ ምናምን ሰዎች ላይክ ለመስራት የሚረዳቸው በጣም ምርጥ የሆነ ፉል ስኮላርሺፕ ነው ይሄ አለ። በዛ ላይ ደግሞ ብዙ ሰውን ይቀበላል ይሄ ስኮላርሺፕ እና ኤዱኬሽን ከተባለ በኤዱኬሽን ጀርመን በጣም አሪፍ ነው። ምክንያቱም ኤዱኬሽኑ ጥራታቸው ሁለቱ ምርጥ ነው። የስዊዝን በጣም ምርጥ ነው፣ የጀርመን ምርጥ ነው። ግን ዘ ፖይንት ምንድነው? ፍሪ ስኮላርሺፕ። አሁን ኢትዮጵያኖች አብዛኞቻችሁን ምንድነው ላይክ ከፍለን መማር አንችልም አይደለ? ኢትዮጵያኖች ሰው ላይክ ስኮላርሺፕ ምናምን እንፈልጋለን። ያው ከከፈልም የተወሰነ ነው ምናምን እና ለሱ ጀርመን አፎርድ ይደረጋል። ስዊዝ ትንሽ አስቸጋሪ ነው። ሌላ ደግሞ ወደ ስዊዝ ስንመጣ ስዊዝ እንዴት ነው ክፍያው ካላችሁኝ፣ ስዊዝ በጣም ከባድ ነው ክፍያው በጣም። በነገራችን ላይ እያንዳንዱ ነገር ስዊዝ ውስጥ ውድ ነው እና ኤዱኬሽን ከተመለከተን ደግሞ በጣም ውድ ነው። ላይክ ቱዊሽን ፊ በጣም ከባድ ነው። ሌላ ደግሞ ላይክ ቤት ተከራይቼ ነው የምኖረው ምናምን ካላችሁ ደግሞ እሱም አለ። የቤት የምግብ ምናምን እሱም ወጪያችሁ በጣም ውድ ነው ማለት ነው። ሰው በኤዱኬሽን አሴ ጀነራል ጀርመን ከስዊዝ ይሻላል ማለት ነው። ስኮላርሺፕ እንዴት ነው ስዊዝ ውስጥ ያለው ካላችሁ ስዊዘርላንድ ውስጥም ስኮላርሺፕ አለ። ግን ዘ ፖይንት ምንድነው? ስኮላርሺፑ በጣም ኮምፒቲቲቭ ነው። እሱ ነው ችግሩ። ሁለተኛው ደግሞ ማነጻጸርበት ምንድነው? ጆብ እና የክፍያው ነው። የስራ እድልና ክፍያውን ነው የምንመለከተው ማለት ነውና በመጀመሪያ ከጀርመን ስንጀምር ጀርመን ውስጥ ጆብ ኦፖርቹኒቲ በደንብ አለ። እየተማራችሁ መስራት ትችላላችሁ። ከተማራችሁ በኋላ ደግሞ ሰራተኛ በጣም ይፈልጋሉ። በስፔሻሊ በአይቲ ላይ፣ ኢንጂነሪንግ ላይ፣ በሜዲሲን ላይ
በጤና ምናምን ዘርፍ ያለ ኢቭን ከውጭ ከአፍሪካ ሁላ ሰውን ይፈልጋሉ በጣም እንትን እጥረት ስላለባቸው ማለት ነውና በዚህ ምክንያት ተመራችሁም ሆነ ላይክ ዳይሬክትሊ ስራ በደንብ አለ ጀርመን ውስጥ ማለት ነው እየተማራችሁ ምንም እና ክፍያ እስከተባለ ክፍያ ከስዊዘርላንድ አንፃር በጣም አነስ ያለ ነው። በጣም ባይሆንም አነስ ያለ ነው ከስዊዘርላንድ አንፃር። በሰዓት ስንት ይከፈላል ካላችሁኝ በቃ ዝቅተኛውን ክፍያ ልንገራችሁ። ዝቅተኛ ክፍያ በሰዓት 13 14 እና 15 አካባቢ ነው አቬሬጁ ማለት ነው። በሰዓት ማለት ትናንሽ ኢቭን ክሊነሮች ምናምን የሚባሉት ማለት ነው የሚከፈሉ ጀርመን ውስጥ እና ከፍተኛ ከተባለ ላይክ በዲግሪ ያላቸው ሰዎች ምናምን ደግሞ እስከ 30 40 ከዛ በላይም ሊሄድ ይችላል ማለት ነው በሰዓት ማለት ነው። እና ሰው በዚህ አቬሬጁ ስንት ነው ከተባለ 2000 እና እስከ 3000 ምናምን ባለው ነው አቬሬጅ ማለት ነው የጀርመን ወርሃዊ ደሞዝ ማለት ነው። ዲግሪ ለሌላቸው ዲግሪ ካለ ደግሞ 4000 ከዛም በላይ የመሄድ እንትን አለው ማለት ነውና ወደ ስዊዘርላንድ ስንመጣ ደግሞ ስዊዘርላንድ ውስጥ እየተማራችሁ ስዊዘርላንድ ውስጥ መስራት ትችላላችሁ። ስዊዘርላንድ ውስጥም የስራ እድል አሪፍ ነው። ግን ስዊዘርላንድ ውስጥ ኮምፒቲቲቭ ነው ስራ ስፔሻሊ የዲግሪ ምናምን ከሆነ ማለት ነውና በዲግሪ በማስተርስ ምናምን ከሆነ ኮምፒቲቲቭ ነው ስራዎች ማለት ነውና ማለት ይሄን ያህል ዲማንድ ምክንያቱም እዛም ዜጎቹም በደንብ ስላሉ ሰራተኞችም ስላሉ ይሄን ያህል ዲማንድ እንደ እንትን አይሆንም እንደ ጀርመን አይሆንም ማለት ቀደም በዘረዘርኳቸው ዘርፎች ማለት ነውና እስቲል ስራ እድሎች አሉ ግን እንደ ጀርመን አይሆንም ነው ዘ ፖይንት ማለት ነውና ይሄ ነው ክፍያው ከተባለ ክፍያው በጣም ከፍተኛ ነው። ከጀርመን አይደለም ከአውሮፓ ሁሉ ይበልጣል። ከአሜሪካ ሁሉ የሚበልጥ ክፍያ ነው ስዊዘርላንድ ውስጥ ያለው ማለት ነውና ምን ያህል ክፍያ ነው የሚከፈለው ስዊዘርላንድ ውስጥ ካላችሁኝ ስዊዘርላንድ ውስጥ ጽዳት ራሱ ማለት ነው ጽዳት ራሱ ከ350 እስከ 4000 ስዊስ ፍራንክ ያገኛል ጽዳቶች ሁላ ማለት ነው። ይሄ ማለት በቱማች በኢትዮጵያ ራሱ እንዲገባችሁ 800 ሺህ በላይ ማለት ነው በወር እና ይሄ ቱማች ነው ማለት ነውና ይሄ ለጽዳቶች ነው። ዲግሪ የተመረቃችሁበት ምናምን ደግሞ አሪፍ ስራ ካገኛችሁ ደግሞ ከዛ በላይ ነው ማለት ነውና ባለፈው ዕለት በወር ስዊዘርላንድ ውስጥ ከ1 ሚሊዮን ብር በላይ ይሰራል ያልኩት ይሄ ከዚህ ተነስቼ ነውና በደንብ ማጣራት ትችላላችሁ ማለት ነው ቤተሰብና ሶስተኛው ደግሞ ስዊዘርላንድና ጀርመን ማነጻጸረው በዶክመንቴሽን እና በአሳይለም ፕሮሰስ የትኛው ፈጣን ነው የትኛው ነው እንትን የሚለውን ሁለቱን እናነጻጽራለን ማለት ነውና በነገራችን ላይ በአውሮፓ ቲክቶክ ቪዲዮ እንደዚህ ብዬ ሰርቻለሁ። በአውሮፓ ከፍተኛ አሳይለም ሪጀክሽን ሬት ያለበት ሀገራት ብዬ ከዘረዘርኳቸው ውስጥ ስዊዘርላንድ እና ጀርመን አሉ በነገራችን ላይ ማለት ነው። ስዊዘርላንድ ጀርመንና ኔዘርላንድ ብዬ ነው የሰራሁት ያው ስዊድን ምናምን አሉ ኦፍ ኮርስ እና ከነዚህ ውስጥ በአውሮፓ ማለት ነው በቃ ሃርደስት የሚባሉ ሀገራት ስዊዘርላንድ እና ጀርመን ናቸው። ሁለቱም ሀገራት ወረቀት ለማግኘት በጣም አስቸጋሪ ነው። ስፔሻሊ በአሳይለም ስለ አሳይለም ካወራን ሁለቱም በጣም አስቸጋሪዎች ናቸው። አንደሬጅ ከሆናችሁ ምናልባት አሪፍ ነው። አንደሬጅ ከሆናችሁ ድል አላችሁ። አንደሬጅ ካልሆናችሁ ግን በጣም አስቸጋሪ የሚባሉ ሀገራት ናቸው በአውሮፓ ማለት ነው። ነገር ግን በህጋዊ መንገድ ከመጣችሁ አሉ ለምሳሌ በናቹራላይዜሽን ፕሮሰስ ይሻላሉ እና በናቹራላይዜሽን ፕሮሰስ ግን ከሁለቱ ማን ይሻላል ካላችሁኝ ጀርመን ኢዝ ዘ ቤስት ካንትሪ። ለምን ካላችሁ አሁን ለምሳሌ በትምህርት መጣችሁ ተምራችሁ ከዛ በትምህርታችሁን ደግሞ ወደ ስራ ቀይራችሁ ከዛ እሱን ደግሞ ወደ ፐርማነንት ቀይራችሁ ወደ ዜግነት በጣም ቤስት የሚባለው በ5 በ6 ዓመት ብላ ልታገኙ ትችላላችሁ የጀርመንን ፓስፖርት ማለት ነው። እንደዛ እንትን በሌጋል ወይ ከመጣችሁ ማለት ነው። ወደ ስዊዘርላንድ ስንመጣ ግን ስዊዘርላንድ በጣም ዶክመንት የሚቆይበት በጣም ብዙ ዓመት የሚቆይበት ሀገር ነው ስዊዘርላንድ። ፐርማነንት ሬዚደንሲ ማለት ነው እስከ 10 ዓመት ላይ ሊቆይባችሁ ይችላል። እስከ 10 ዓመት ማለት በጣም ቱማች ነውና የስዊዘርላንድን ፓስፖርት ደግሞ ለማግኘት በዛው ልክ በጣም አስቸጋሪ ነው ማለት ነው እና በአንደሬጅ ምናምን ይቀላል ኦፍ ኮርስ። በአሳይለም ላይ ስንመጣ ደግሞ ይብሳል ነገርየው ማለት ነውና በመጀመሪያ ሁለቱም ሀገራት አሳይለም በጣም ላይክ አይፈልጉም ስደተኛ የሚባል ነገር ማለት ነውና ጀርመን ከተባለ ጀርመን ከፍ ሪጀክሽን ሬት በቃ ስደተኛ የሚባለው በሰዓት ዝም ብሎ ሪጀክት የሚያደርጉት በቃ 20 ሰው ቢጠይቅ 19 ምናምን ሪጀክት ይደረጋል። በቃ ይሄ ላይክ እዛ አሁን እየጠየቁ ካሉ ሰዎች ያገኙት መረጃ ነው። በጣም ዝም ብሎ ነው ሪጀክት የሚደረገው። ምክንያቱ ምንድነው? ሰው በዛባቸው ስደተኛ በዝቶባቸዋል። ጀርመን በነገራችን ላይ በዓለም ላይ ሁለተኛው ስደተኛ ከፍተኛ ቁጥር ያለበት ሀገር ነው። በአውሮፓ ቁጥር 1 ነው እና በዚህ ምክንያት በቃ ስደተኛ መሮታል ጀርመን እና አይቀበሉም። ስዊዘርላንድም ስንመጣ ደግሞ ስዊዘርላንድም በዛው ልክ በጣም ከፍተኛ ሪጀክሽን ሬት አለበት። እዛ ላይ ደግሞ ላይክ እንደ ጀርመን ዝም ብሎ ሪጀክት አይደረግም ግን በቃ ያቆያሉ። በቃ ዶክመንት ሳይሰጧቸው ያቆያቸዋል። ይሄ ራሱ ሌላው ነገር ነውና ስቲል ሪጀክሽን ሬቱም እንደዛው ነው እና አክሴፕት የመደረግ ቻንሳቸው በጣም ዝቅተኛ ይሆናል ስዊዘርላንድም ቢሆን ማለት ነውና ሰው ሁለቱም ሀገራት ላይ ወረቀት አስቸጋሪ ነው ማለት ነው። ጥሩ ኬዝ ካላችሁ ምናልባት እድላችሁ ልትሞክሩ ትችላላችሁ ማለት ነው። ኦኬ በሴፍቲ ከተመለከትን ደግሞ በሴፍቲ እና በሆስፒታሊቲ ከተመለከትን ሁለቱም ሀገራት አሪፍ ናቸው። ግን ስዊዘርላንድ ኢዝ ሄቨን በነገራችን ላይ
እኔ ስዊዘርላንድ በአውሮፓ በጣም ወደው ሀገር ነው። ከዚህ በፊትም ተናግሬያለሁ። በጣም ወደው ሀገር ነው። በጣም ማለት ነው። ምክንያቱም ሀገሪቱ ሄቨን ነው የሚመስለው፣ ገነት ነው የሚመስለው። ስማ ተራራማ ሀገር ነው። በጣም ሀገር ዝም ብላችሁ ኢቭን ብትወጡ ሁሉም ፓርክ ነው የሚመስለው። በቃ እንዴት ደስ እንደሚል ሀገሪቱ ማለት ነውና በጣም ሰላም ነው። በቃ ሴፍቲ በጣም የሚገርም ሴፍቲ ነው ያላቸው። የሚገርም ሴፍቲ ኢቭን ሶስተኛው የዓለም ጦርነት እንኳን ቢነሳ ብለው ማለት ነው ቢነሳ ብለው ይሄ በንከር ሰርተዋል። በንከር ማለት ከከተማ ስር የሚሰራ አለ አይደል? ከመሬት ስር የሚሰራ ከተማ ገንብተው ሙሉ ዜጎቻቸውን ለመደበቅ የሚሆን በንከር ሰርተዋልና በጣም የሚገርማችሁ ማለት ነውና ይሄን ነገር ወደላችኋለሁ። እና በጣም ሴፍ ነው ሀገሪቱ በሁሉም ነገር ማለት ይቻላል። በጣም ሴፍ ነው። ሆስፒታሊቲም ከተባለ አሪፍ ነው። ይሄን ያህል ዘረኝነት የለም ሀገሪቱ እና በጣም አሪፍ የሚባል ሀገር ነው ማለት ነው ስዊዘርላንድ። ጀርመን ከተባለ ግን ጀርመን አሪፍ ነው። ግን ጀርመን ውስጥ አንደኛ በሴፍቲ ከተመለከትን ሴፍ ነው ጀርመን። ግን አንዳንድ ትላልቅ ከተሞች ላይ አንዳንድ ስታቢንግ አንዳንድ ወንጀሎች አሉ እና ደግሞ ይሄ ምንድነው ፒክ ፖኬቲንግ ዝርፊያ ምናምን አሉ። ከዛ ውጪ ጀርመን ስቲል ሴፍ ነው የሚባል ሀገር ነውና ይሄ ነው። ሌላ ደግሞ ሆስፒታሊቲ ላይ ስንመጣ በጣም ዘረኝነት አለ ጀርመን ውስጥ። በጣም ጀርመን ውስጥ ዘረኝነት ከተባለ ዘረኝነት በጣም አለ። ስቲል ግን ጀርመንም አሪፍ የሚባል ሀገር ነው ማለት ነውና ሰው በሴፍቲ እና በሆስፒታሊቲ ስዊዘርላንድ ከጀርመን ይሻላል ማለት ነው። ሌላው ደግሞ ምንድነው ፋሚሊ ሪዩኒፊኬሽን ፕሮሰስ የትኛው ነው ቀላል የሚለው ደግሞ ጀርመን ነው ስዊዘርላንድ የሚለው እንመለከታለን። ሁለቱም ሀገራት አሪፍ ነው ለፋሚሊ ሪዩኒፊኬሽን ፕሮሰስ ማለት ፋሚሊያችሁን ካመጣችሁ ምናምን በኋላ ሁለቱም ሀገራት በጣም ሴፍ ናቸው። በጣም ደስ ይላሉ። በጣም አሪፍ በሆነ ወይ ሲሰማቸው ደስ ይላል። በቃ ከቤተሰብ ጋር ለመኖር ማለት ነው። ሀገሪቱ ምቹ ነው በጣም። ነገር ግን ቤተሰብን ለማምጣት ፕሮሰስ ውስጥ ካላችሁ በጣም ምርጥ ነው የጀርመን ማለት ነው። ጀርመን በጣም ፈጣን ነው። እንትኑም ሪኳየርመንቱም ቀለል ያለ ነው እና በአጭር ጊዜ በቃ 2-3 ዓመት ውስጥ ላይክ ግን አንዳንዴ እንደ ኬዛችሁ ሊለያይ ይችላል። ቶሎ ቤተሰባችሁ ወደ ጀርመን ማምጣት ትችላላችሁ ማለት ነው። እናንተ ምንድነው ሪኳየርመንቱ የምታሟሉ ከሆነ እናት አባታችሁንም ኢቭን ባለቤቶቻችሁ ሚስታችሁ ልጃችሁ ምናምን ማለት ነውና ይሄን ማለት ነው። ስዊዘርላንድ ከተባለ ግን ቱ ማች ጊዜ ይወስዳል አሁንም ማለት ነውና በነገራችን ላይ ስዊዘርላንድ ዶክመንቴሽን ነገር ላይ በጣም ጊዜ ይወስዳሉ። በጣም ከምላችሁ በላይ ማለት ነውና ጀርመንም እኮ እንትን ነው ቢሮክራቲክ ነው ሲስተማቸው። በጣም ወረቀት ስራ ላይ በጣም እንትን ያደርጋሉ። ግን ስቲል ስዊዘርላንድ ይብሳል። የስዊዘርላንድ በጣም ይብሳል ማለት ነውና በዚህ ሰው በፋሚሊ ሪዩኒፊኬሽን ጀርመን ከስዊዘርላንድ ይሻላል። ሌላኛው የመጨረሻው ምንድነው ካላችሁ ኮስት ኦፍ ሊቪንግ ነው። ኮስት ኦፍ ሊቪንግ ስዊዘርላንድ በጣም ውድ ነው። በቃ ከምታስቡት በላይ ውድ ነው። በቃ ላይ ቀደም ብያቸዋለሁ በወር 1 ሚሊዮን ትሰራላችሁ ብያለሁ። ግን ቢያንስ 800 ሺህ ብሩን ልታጠፉት ትችላላችሁ በእንትናችሁ ላይፍ ኤክስፔንስ ማለት ነውና በጣም ውድ ነው። ቤት ኪራይ በጣም ውድ ነው። ምግብ በጣም ውድ ነው። ትራንስፖርት በጣም ውድ ነው። ሁሉም ነገር ውድ ነው ስዊዘርላንድ ውስጥ በነገራችን ላይ ሁሉም ነገር ውድ ነው በጣም እና በላይፍ ውድነትም በአውሮፓ ከፍተኛ ቁጥር 1 የሚባለው አሁንም ስዊዘርላንድ ነው ማለት ነው። ከፍተኛም ታገኛላችሁ፣ ከፍተኛም ታወጣላችሁና ይሄ ነው ማለት ነው። ሰው በላይፍ ውድነት ደግሞ ጀርመን ከተባለ ያው ጀርመን ውስጥ ደሞዙ ማነስ ያለ ነው ብያቸዋለሁ። ከስዊዘርላንድ አንፃር ያው ኑሮ ውድነቱም ከስዊዘርላንድ ይሻላል። ስቲል ግን ርካሽ የሚባል አይደለም፣ ግን በደንብ ይሻላል። ስፔሻሊ አነስ ያሉ ከተሞች ከበርሊን፣ ከፍራንክፈርት፣ ከሙኒክ ምናምን ከወጣችሁ አነስ ያሉ ከተሞች ላይ ረከስ ይላል። ቤት ኪራይ፣ ምግብ ምናምን አንጻራዊ ይሻላል ከስዊዘርላንድ አንጻር ማለት ነውና ስዊዘርላንድና ጀርመንን እንደዚህ አድርጌ አነጻጽሬላችኋለሁ። ቪዲዮውን እንደወደዳችሁት አልጠራጠርም። በቀጣይ የምን ሀገራትን ማንን ላነጻጽርላችሁ። ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። ስለ ስደት ቪዲዮ የምታገኙበት፣ ስለ ስኮላርሺፕ፣ ስለ ስራ ቪዲዮ የምታገኙበት ቻናላችን ነው፣ በፍሪ ማለት ነው። እና በቀጣይ ቪዲዮ እስክንገናኝ ድረስ ፋሚሊያንስ ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ።